የጋሽ ቁምቢ ልጅ አያገባም እያሉ እያሽሟጠጡኝ ተሸግሬያለሁ። ምን አባቱ የማያገባው ፀጉሯ ከግንባሯ ያለው ወረድ ወረድ ተውን ለመኗ ያለው ወረድ ወረድ የቆንጅና ማድወል አላት የመወደድ አቤት አቤት እኔ ላደቅሁ ነው ራሴ እኔ ጋ ነው አንጥተው የምትገሉት አጥንቱን በጫማ የምታደቁት ያውን በጫማ ፎቀቅ ያለማይልትሆን ምን እንደሚል ሰሙ እኔ የማገባው አለ እሺ ብለህ አግባ አቶ ቁምቢ አይከናነቡም ይኸው አቶ ቁምቢ አይሸፋፈኑ ፊታቸውን ቆይ ያለ ወረድ ወረድ የቆንጅና ማድወል አላት ኧረ ቀና በሉ ላበጥርበት ፀጉሯ ተግንባሯ ያለ ወረድ ወረድ ፀጉሯ ተግንባሯ ተውለመኗ ብሎ ወረድ ወረድ የቆንጅና ማድወል አላት የመወደድ አቤት አቤት ያመጡታል እኮ እርሶ አቤት 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 ለእርሶ ነው የተገጠመው ግጥሙ ማን ነው እንደዚህ ብሎ የገጠመው ግጥም ራሴ ለራሶት አዲስ አበባ ሞልቷል ጠጉረ ረጅም ሞልቷል አዲስ አበባ አገራችንም ቡልጋ ጠጉረ ረጅም ነው ሴቱ ማለት አገራችንም ቡልጋ ጠጉረ ረጅም ነው ሴቱ ማለት የወንዶቹ አጫጭር ነው የሴቶቹ ረጃጅም ነው ፀጉሯ ከግንባሯ ያለው ወረድ ወረድ ተውን ለመኗ ያለው ወረድ ወረድ የቆንጅና ማድወል አላት የመወደድ አቤት 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 በደንብ ንገሩኝ ይሄንን ግጥም ለጀማነሽ ወስጄ በደንብ አድርጌ እልላታለሁ እኔ ነግራታለሁ እንዳረሳው ንገሩኝ ይጄ ምን እሷ ጠጉሯ ረጅም ነው ምን ነው እኮ ንገሩኝ ምንድነው እስቲ ጠጉሯም ረጅም ነው ቆንጆ ነችም እሱማ ቆንጆ ናት አው ከስንት ተፋልጬ ስንት ቆንጆ ነች ጠጉሯም ረጅም ነው መልኳም ቆንጆ ነች አራው እውነት ጡረታ የሰጡት ሰውዬ በቀደም እማማ ዝናሽን 400 ብር ነው የሰጠኝ እኮ ላናግራቸው መጥቻለሁ ተከስሼ ነው በሳቸው ምክንያት አዳምጠኝ 400 ብር ነው የሰጠኝ 300 ብር ለታሰረችው አንቺን አሉ ሰጠኋት 300 ብር አለ ተርሶ ጡረታ ላይ ሰማኛለህ አዎ ተርሶ ጡረታ ላይ ለርሶ ከሚሰጠው ጡረታ ላይ አንቺን አሉ ታስራለች ተርሶ ጡረታ ላይ 300 ብር ሰጠኋት አለ እኔ ሚስቴ ነፍሰ ጡር ነኝ ልትወልድ ነው የምትታረስበት ቀንሻለሁ አለ 400 ብር ሰጠኝ ጭራሽ አሁን በእማማ ዝናሽ ምክንያት ተከስሼ ላናግራቸው ወይዘሮ ዝናሽን ላናግራቸው መጥቻለሁ ብለዋል ይግቡና እስቲ ኧረ መጥቷት ወደዚህ ፎቀቅበሉ ይቅርታ ልጠይቆት ነው የመጣሁት ይላል አንተ በቀደም አንተ ቤት ተጡረታው ተርሶ ጡረታ ተቀንሶ ተርሶ ጡረታ ላይ ተቀንሶ አንቺን አሉ ታስራለች ተርሶ ጡረታ 300 ብር ሰጠኋት አለ የኔ ጡረታ ላንቺን አሉ የሚሰጠው አይ አናግራቸው ቆይ እንደሱ እስቲ ይበሉ አንቺን አሉ 10,000 ብር የቤት ኪራይ ያላት አንቺን አሉ እንዴት ያወቁ እርሱ አንቺን አሉ አላወኩም አንቺን አሉ የቤት ኪራይ 10,000 ብር አላት አላወኩም መኖሩን አላወኩም ከኔ ጡረታ ላይ 300 ብር ለሷ የሚሰጠው ሚስቴ በቅርብ ነው የወለደችው ነው ይቅርታ አድርጉልኝ መቼ ተከፈለኝ 400 ብር ነው የሰጠኝ አንተ ቤት በቀደም ተበጥር እንደው አበጥር ያው ተቀበሉ 400 ብር ነው ያው መልሻለሁ
ስንት ነው ይሄ? እዩታ በደምብ ስንት ነው? 50 ብር ነው። 50 ብር። እርሶ ምን አይነት እኔ የመንግስት ከመንግስት ጡረታ የሚሰጠኝ 1000 ብር ነው። 1000 ብር። እርሶ ለምንድን ነው እንደዚህ የሚያደርጉት? 1000 ብር ነው የሚሰጥ። 400 ብር ነው። ሚስቴ ስለወለደች ለሷ ገንፎ ለመስራት ነው በእርሶ ጡረታ ከእርሶ ጡረታ ላይ የቀነስኩቦት። ሚስቴ ወልዳ ገንፎ ለመስራት ብዬ ነው የሚሉት። በእኔ ጡረታ ነው ሚስትህን የምታርሰው። አንተ ሰጥተህ በደሞዝ ገንፎል ማዘጋጃ አትሰጣትም? በምትሰራበት ደሞዝህ። ይቅርታ አድርጉልኝ። የቀረውን ደግሞ አመጣለሁ። የቀረውን ደግሞ አመጣለሁ። እኔ 50 ብር 50 ብር አይደለም ጋርህን እዛ 1000 ብር ነው መንግስት በወር የጡረታ የሚሰጠኝ። 50 ብር አይደለም ቀይሮታል። 50 ብር አይደለም ቀይሮታል። ስጣቸው። 50 ብር ነው። ሌላ ቀየረው። አንተ ይተቀበለኝና ስጠኝ እስቲ እንየው። እስቲ 50 ብር አልቀበልም እኔ። ይሄ 200 ብር ነው። 200 ብር ነው። ምን ነው እኔን አያምኑኝም? በቀደም አንተ ቤት የሰጠኝ 400 ብር ነው። አሁን 600 ብር ተዚህ ጋር። አዎ ጡረታ የሚሰጠኝ በወር 1000 ብር ነው። 1000 ብር 1000 ብር። ሌላ ጊዜ አመጣልዎታለሁ። ይሄንንም ከሰው ተበድሬ ነው ያመጣሁት። ሌላውን ሌላ ጊዜ ከፍሎታለሁ። ይቅር በሉኝ ነው የሚለው። የጡረታው የት ሄዷል? በወር መንግስት በወር 1000 ብር ነው የጡረታ የሚሰጠኝ። ለሚስቴ ቅቤ ገዝቼበት ነው ለአናቷ ወልዳ። ምን? ለሚስቴ ቅቤ ገዝቼላት ነው ለአናቷ ነው የሚለው። አመጣልዎታለሁ። በእኔ ጡረታ በእኔ በደካሟ ጉልበቴ አይርቆምም አይራመድም። ጉልበቴ አይቆም። ተራብጄ ደጅ አልወጣ። ገና ሁኑ እያሉ ነው። ጉልበቴ አይቆም። ተራብጄ ደጅ አልወጣ። አረ ጨብጡት በቃ። ሰውዬ ይትሄድ እንደው ጨብጡት። ጡረታ አንጣ ሙላና ይኸው ሰጦት አይደለ እንዴ? ምንድን ነው 600 ነው የደረሰኝ። 600 ብር እኮ 400 ብሩ ሌላ ጊዜ ሰጦታለሁ። ሙላና አንጣ የጡረታያን። አረ ሰላቻው በሉት እንደው ቢያንስ። ፊቱን ተሸፋፍኖ የሚገባ ሰው አልቀበልም። ፊቱን ተሸፋፍኖ የሚገባ ሰው አልቀበልም። ጋሽ ቁምቢ ነኝ እኮ እንዴ። ፊቱን ተሸፋፍኖ የሚገባ ሰው አቶ ቁምቢ አይከናነቡም እንዴ? ይኸው እንዴ አቶ ቁምቢ አይሸፋፈኑ። ፊታቸውን ቆይ እንደምንኖት ለምን ጠፉ? አረ ሰሞኑን ምን ሆነው ጠፉ? ቁጭ በሉ እዚህ ውስጥ ቃለ እላይ አትውጡ። ውስጡ ጋር ቁጭ በሉ። ደህና ኖት? ወይ እንዴት እንደናፈቁኝ። ሰሞኑን እህል ለመግዛት ሩቅ አገር ሂጄ። ለምን ጠፉ እርሶ? የጠፋሁበት ምክንያት እህል ለመግዛት ክፍለ ሀገር ሂጄ ነበር። እህል ልገዛ ክፍለ ሀገር ሂጄ ነው። ምንድነው የምትገዙት? ቦሎቄ ምን ያደርግልዎታል? እድርተኛ አሁን ደግሞ ቦሎቄ አማረን ለድሩ ንፍሮ። አዎ ሊቀቀል። አዎ ይህንን ያውቁታል። የእኔ ጎረምሳ ነው እኮ የእኔ ልጅ ነው። ሰላም በላቸው። አንተ ሰላም በላቸው። ምን ትናግሩኛለሁ? እዛ ምን መናጢ ሰላም አትላቸውም? ና ሰላም በላቸው። ልጆቹ 2 አይደሉ?
ምን መናጤ ነው እንደገባ ዝም ብሎ ያውን ዘመን ልጆች እንደው ዘፍ ይላል እንደገባ ሴት አይደለ እንዴ ሁለት አይደሉም ልጆቹ እንደገባ ዝም ብሎ ዘፍ ሲል ዝም ይላሉ ሰላም አይሎትም ልጆቹ ሁለት አይደሉም ወይ የወንዱና ሴቷ ሴታለች አይደል ይሄ ነው ዋናው ይሄ ነው እኮ ሴቷም አለች አይደል ልጇን ይዛ ልጇ ትንሽ ዱብ ትላለች ልጇን ይዛ ተሱ ጋራ አዘካራት ቤት ኮኝ መታ አይቻታለሁ ይሄኛው አስቸገረኝ ወይዘሮ ዝናሽ ይሄኛው ልጅ አስቸገረኝ ምን ስራ የለውም ምን አባቱ ስራም አለው ሚስት አላገባም እያለ ነው እንጂ የታው እኔ ጋር ነው የምትመጡት አፈር በላ ስንት ሚስት አመጣውለት እዛ ቤቱ ግረፉ እንጂ ባረጋ እዚህ ነው በጫማ አጥንቱንም እንዴ ያው በጫማ አጥንቱ እኔ ላደቅሁ ነው ራሴ እኔ ጋር ነው አንጥተው የምትገሉት አጥንቱን በጫማ የምታደቁት ያው በጫማ አይደለም ይወለቱ ወይዘሮ ዝናሽ አዳምጡኝ በሉኝ እኔን መጀመሪያ በሉኝ አሁን አንዲት ቆንጆ ልጅ አመጣሁለት ገናሪ ነው ህጣን ነው ይኸውና ምን ያገባል ምን አባቱ ህፃን ነው ይሄ ጎረምሳ ነው እንዴ ምን አባቱ ህፃን ቀንድ እስከሚያበቅል ነው እንደሚጠበቀው ያው ህጣን ነው ገና ልጅ ነው ገና ምን ህፃን ነው እንዴ ምን ያው ሰውነቱ ልጅ ነው ምን ብሎ ሴት ይቀር ያው ልጅ ነው ገና ያው አንድ ፍሬ ልጅ እንዴ አግባ እሺ ብላ አግባ እኔ እርሶ እንዲመክሩልኝ ነው ይዤ የመጣሁት አሁን እሺ ብላ አግባ እድርተኛ ሁሉ እያሽሟጠጠ ያው አግባ ወይዘሮ ዝናሽ እኔ አሁን እድር ላይ ማለት ነው እድሩ ላይ የጋሽ ቁምቢ ልጅ አያገባም እያሉ እያሽሟጠጡኝ ተሸግሬያለሁ ምን አባቱ አያገባው ጥርስ ይርገፍ ይስቅብኛል ምን የቤት አይደለም የምትገሉት እኔ ውጡ በግ አምላክ ወይዘሮ ዝናሽ ይሄ ልጄ ማለት ነው እርሶን በጣም ነው የሚወዶት በጣም ይወዶታል ስለዚህ የእርሶን ምክር ይሰማል ቤት አምጥተው ነው በጫማ በቆዳ ጫማ አጥንቱን አድቀው የምትገሉ እኔ ቤት አንጥተው ነው እንዲመክሩልኝ ነው ያመጣሁት ምከሩት ይኸው አገባለሁ አለ ታገባለህ ይኸው እሺ አገባለሁ አለ ታገባለህ ወይ ይኸው ጠይቁት እስቲ ታገባይ ሊገሉ አይደል ታዲያ ይኸው ታባቱ ፈቃድ የሚወጣ ልጅ ብለው በቆዳ ጫማ አጥንተን እያደቀቁ ሊገሉ አለ ይኸው ምን እንደሚል ሰሙ ፎቀቅ ያለማይልትሆን ምን እንደሚል ሰሙ እኔም አገባው አለ እሺ ብላ አግባ ይኸው አላገባም ምን እንደሚል ሰሙት የተናገረውን ሰምተዋል ምን እንዳለ ይኸውልዎት እኔም አገባው አለ ፀጉሯ ረጅም አለ መልኳ እንደው ስልምልም ያለ ቆንጆ አለ ስትሄድ እንደው ደንቦል የምትል ቆንጆ ነው የማገባው አለ ጠጉረ ረጅም ሞልቷል አጋሰስ ቆንጆ ሚስት ሀብታም እኔ ደግሞ ወይዘሮ ዝናሽ ጠጉረ ረጅም ሞልቷል ጠጉሩ ረጅም ሞልቷል አግባ እኔ አግኝቼለታለሁ ቆንጆ ያው አግኝቻለሁ አሉ ጠጉሩ ረጅም አግኝቼለታለሁ አግኝቼለት ባሳየው አታምርም የሀብታም ልጅ ናት አግባት አልኩት አረ ቆንጆ የሀብታም ልጅ ናት ጠባይ አመል ነው ዋናው አመል የሌላት ጠጉሯ ሲያምር ቢውል ቅላቷ ፈረንጅ ስትመስል ቢውል አመል ጠባይ ተሌላት ዋጋ የለውም ምን አባቱ ራሱ አመል የለውም ራሱ እኮ አመል የለውም ወይዘሮ ዝናሽ እኔ ጋር ነው አምጥተው የምትገሉ ራሱ አመል የለውም እኮ እንደ አመል ያለው መሰሎት አው ስመታው እኮ ይስቃል እኮ እሱ ንገሩት ጠጉረ ረጅም አግባ ይኸውልዎት ወይዘሮ ዝናሽ በሉኝ ቆይ እኔን አዳምጡ አዳምጡኝ ተፈጣሪ አዳምጡኝ ይኸውልዎት አዳምጡኝ
አንድ እድርተኛ አለችኝ። የኛ እድር ውስጥ አንድ ሴትዮ አሉ። ምን? የኛ እድርተኛ። እሺ። ልጅ አላቸው። አሁን ልጃቸው ልጁ ጠጉሯ ረጅም ነው። ቆይ አዳምጡኝ እርሶ በደንብ እንዴ። እሺ። ሀብታም ናቸው። ሀብታም ባለጸጋ። እሺ። 3 መኪና አላቸው። ወፍጮ ቤት 4 አላቸው። 3 መኪና አላቸው። ወፍጮ ቤት ደግሞ 4 አላቸው። ምን? እነዚህ እቺ አሁን ያግባት የተባልኩት 4 ልጆች አሏቸው። ወይ 4 ወፍጮ 4 ወፍጮ ባቡር። አዎ መኪና ደግሞ 4 መኪና 4። አዎ ይኸው ሀብታም ናቸው። ሀብታም ናት አግባት ብላት የእሳቸውን ልጅ አታገባም ታዲያ? አዎ ብለው እንደዛ ብለው ለነገሩ ልጅቷ 4 መኪና አላቸው። ይኸው አራት መኪና አላቸው። አራት መኪና አላቸው። ደግሞ 4 ባቡር 4 ባቡር ወፍጮ እህል የሚፈጭ አላቸው። 4 ባቡር እህል የሚፈጭ ባቡር ነው። አመል ግን ያው አመል ትንሽ አመል የላትም። መኪና ጸባይ የላትም። የእሳቸው ልጅ ነው አግባ ያልኩት አሉ። አግባ ጸባይ የላትም። አይ ጣጣት ታብዛዛ። ይኸውልዎት ለነገሩ እውነቱን ነው። አመል የላትም። ግን አመል የላትም። አመል ተሌለው ዋጋ የለውም። አንዴ በርብቻ ሲላት ትሞታለህ፣ ይገድላል። አመል ምን ያደርጋል? ዋናው ይሄኛው ገንዘቡ ነው። ምን አባቱ ነው? እኔ የድሩ እንትን ይሰበራል። ይሄ ከርሳ የድሩ ዕቃ ይሰበራል። ይሄ ነገር ያለው ስንት መከራዬን አይቼ ያሳደግኩት እኔ ሀብታም እንዲያገባልኝ አልነበረም እንዴ? አሁን እሱ አመል ያማርጣል። እርሶ ምረጡለትና ያግባ። መረጥኩለት። አመል የላትም ይላል። አመል ባይኖራት መል አላት። አግባ። ይኸው ሊገሉ አይደል አባት። አመል ባይኖራትም መል አላት። አግባት። አመል ባይኖራትም አይ ጠባየል የለው አይሆንም። እሺ ሌላ አለ። ጠባየል የላት አታግባ። መልክ ቆንጅና ዋጋ የለውም። መልክ ቆንጅና ዋጋ ያለው ዋናው ጠባይ አመል ነው። ጠባይ አመሏ ጥሩ ተሆነ ታች መረጡልህን አግባ። ወይዘሮ ዝናሽ ወይ እኔ ጋሽ ቁምቢ በተከበርኩበት መዋረድ አልፈልግም። ይሄ ልጅ ሳያገባ ይኸው ስንት ዓመት ሆነው? አሁን 30 ዓመት ሊያልፈው ነው። የእሱ ጓደኞች ወልደው አግብተው ወልደው አመል ምን ያደርጋል? አመል አያስፈልግም። ዋናው ትዳሩ ነው። ጠባይ ይኸው አላገባም አለ። ይኸው እኔ ቤት ነው የምገሉት። እዚህ አንጥተው ያገባል። አታግባ ያልሆነ አባቱ ተፈጣሪ የበለጠ ባናለው ምን አባቱ ደግሞ ልጃገረድ ካልሆነች አላገባም። ልጃገረድ ካልሆነች አላገባም። ልጃገረድ ካልሆነች አዎ ልጃገረድ ካልሆነች አላገባም ይላል። ልጃገረድ ያግባ በቃ። ካልተገኘስ እንዴ? ካልተገኘ አይገኝም። ከየት ይገኛል? አይ አላገባም አለ። አባቱስ ራሱ የት የዋለበት ይታወቃል። ልጃገረድ ነው ማገባው አለ። ልክ ነው። ምን አባ እሱ ልጃገረድ ነው። እሱስ ራሱስ ልጃገረድ ነው ማገባው አለ። እሱስ ጥሩ የሆነ ወተት ቅቤ ስማ አመሏ ጥሩ የሆነ ወተት ቅቤ የሆነ ልትወስድ ነው። ለምን ሰታይ ነው የምትወስደው? ለምን አዳምጠኝ። አመሏ ቅቤ ወተት የሆነ አመሏ ጠባይዋ አግባ። መልክ ዋጋ የለውም። እና ደግሞ ሁለተኛ ስራ ያላት ያንተ መተዳደሪያ አይበቃም። የኑሮ ውድነት ነው። ልጅ ትወልዳላችሁ። ልጁ ማሳደጊያ ያንተ መተዳደሪያ አይበቃም። ስራ ጠባይዋ አመሏ ጥሩ የሆነ
ተመሏ ተጠባይዋ ጋራ ስራ ያላት አግባ ስራ ያላት ስራ ያላት አግባ በቃ ተዋይ በግ ወታደሮች ግልብጥ ብለው ይመጣሉ። ጎጥ አትግደሉት። እዚህ ነው ያሉት ወታደሮች እዚህ ሰላም ጠባቂ ግልብጥ ብለው ይመጣሉ። በቃ ቻው። የት አባቱ ነው የሚሄደው? በቃ ቻው። የት አባቱ ነው የሚሄደው? ቁጭል ጠባይ ያላት ጠባይዋ አመሏ ወተት የሆነ ቅቤ የሆነ አመሏ አግባልኩት። እሺ አለ። አዳምጡ። ጠባይዋ አመሏ ቅቤ የሆነ ወተት የሆነ ጠባይዋ አመሏ። ሁለተኛ ስራ ያላት አግባልኩት። ስራ ያላት የኑሮ ውድነት ነው። ልጅ ትወልዳላችሁ። የኑሮ ውድነት ነው። ሁሉ ነገር ውድ ነው። ልጅ ትወልዳላችሁ። ደግሞ ይገላምጠኛል። እሺ ብሏል። ልገሉ ነው እንዴ? እኔ ጋር አምጥተው ነው እንዴ የምገሉት? እርሶ እኔ ጋር አምጥተው ነው ልጁን የምገሉት? ይኸውልዎት ወይዘሮ ዝናሽ እኔ ጋር አምጥተው ነው እንዴ ልዩን የምገሉት? ይኸውልዎት ወይዘሮ ዝናሽ እኔ ጋር አምጥተው ነው አንዴ በዚህ አንዴ በቆዳ ጫማ ቀጥቀጣው የምገሉት? በቃ ሰላም ቻው። ወይዘሮ ዝናሽ በሉኝ። ወይዘሮ ዝናሽ በሉኝ። እኔ አግባት ያልኩት እኔ አግባ ያልኩት ልጅ ይኸውልዎት እኔ አግባ ያልኩት ሰማው። እናትየው አዳምጡ። እናትየው እድራችንን በጣም ያገለግላሉ፣ በጣም ይጠቅማሉ። ለእድራችን ብዬ ነው የእሳቸውን ልጅ አግባሉ። እምቢ። ይኸውልዎት ጥጋቡ እምቢ ሲል ግድ አለበት። እዩት ጥጋቡ እኔ ቤት ነው የምገሉት። ታዲያ ከራሱ ጣይ ሊገሉ አይደል? አንዴ በቆዳ ጫማ በዚህ አንዴ በዚህ። ለእድራችን ጥሩ ነው፣ እድራችን ያድጋል ብዬ አግባሽ ብለህ ልጁን ልትገሉ ነው እንዴ? እንዴ ጠገበ አላገባም። እኔ ቤት አምጥተው ነው እንዴ የምትገሉ? እኔ ደግሞ የፈለኩትን መርጫ አገባለሁ አለ። እኔ የፈለኩትን የሚስማማኝን አገባለሁ አለ። ይኸውልዎት ወይዘሮ ዝናሽ እኔ እዛ 4 መኪና ያላትን እዛ የእድርተኛ ዋና የሆነችውን 4 መኪና 4 መኪና ያላትን 4 ባቡር ወፍጮ ያላትን አግባል ውርሶ። አዎ እኔ የፈለኩትን መርጭ ፈልጌ አገባለሁ። ምን አባቱ ቆርጦት። በሉ ደህና ሁኑ። 600 ብሩን ለዘካርያስ እንዳይሰጡ ነግሬዎታለሁ። ደብቁ። ዘካርያስ ትብብት የገብቶ ተብብት የነጥቆ ነው የሚወጣው። እዚህ የውታው የለም ገንዘቡ ቋጥሬ እዚህ ውስጥ ነው። እጁን ብብት የውጥ ሰዶ እንቅ አድርጎ በግድ ነው ነጥቆ የሚወጣው እኮ ከርሶ ሊለቁ እውነት ከርሶ ላይ ይነጥቃል። እንዴት ብሎ ከአንበሳ ስጋ ይነጠቃል? ስጋ ቁምቢ መጡ ብሎ የእርሶ መኪና አለ ውጭ? አዎ መኪናውን ነው የሚጠብቀው። አዎ መኪና የጠበቅኩበትን ስጡኝ ይልዎታል። ሁሌ ነው የሚለኝ። ሁሌ እሰጠዋለሁ እኮ መቶ ሁል ጊዜ ነው የምሰጠው። ሰጡት? አዎ ሁሌ ነው የምሰጠው። ሁል ጊዜ መኪና የጠበቅኩበትን ስጡኝ ይላል። አዎ በቃ በሉ ደህና ሁኑ። እድርተኛው በሙሉ ደግሞ ወይዘሮ ዝናሽ እንደምናቸው ደህና ናቸው ወይ ብለዋል። ሰላምታ አቅርበዋል። እሺ ጉልበታቸው አይራመድም። ደጅ ማውጣት አይችሉም። ይሄ ጉልበትና ጉልበታቸው አይቆምም። እግራቸው ተራምዶ ደጅ አይወጡም አትሉም? ስንቴ ነው የምናገረው? ያውቃሉ እኮ እንዴ በየቀኑ አልናገርም። ያውቃሉ። እሺ በቃ ደግሞ መንግስት ነው የሚቀብረኝ እንዳይሉ አደራ። ተነገርኩ በቀደም። አዎ እድር ጡረታ የሚከፍለው መጥቶ ነገረኝ። አሁን ያሉትን በቀደም መጥቶ ጡረታ የሚከፍለው መጥቶ እኔ ጡረታ ሰጪው ነኝ። ጡረታ የምሰጠው እኔ ነኝ።
መንግስት ይቀብረኛል እንዳትሉ ብሎ በቀደም ነግሮ ይሄዷል። አዎ ማን ነው የሚቀብረው? እድርተኛው ነው። ያው እድርተኛው ነው። ቆንጆ የጠራ የተንጠረጠረ ስመ ገናና እድር አለዎት እርሶ? እሺ ጡረታ የሚሰጠው ሰውዬ በቀደም እዚህ መጥቶ ጡረታ የሚሰጠው ሰውዬ ጡረታ የምሰጠው እኔ ነኝ፣ ጡረታ ሰጣለሁ እኔ፣ መንግስት ይቀብረኛል እንዳትሉ ብሎ ነግሮ ይሄዷል። አዎ እንዲህ ምን ነው እርሶ? በልቤ ይዣለሁ። ጎሽ በልቤ ይዣለሁ። ወይዘሮ ዝናሽ እንደው አንድ ነገር ሳስበው ያስቀኛል። እንደው አሁን እኔ በልቤ እየተቀምጫለሁ። አንዳንድ ነገር ሳስበው ሳሰላስለው ያስቀኛል። ምንድን ነው አንዳንድ ነገር? ምንድን ነው አንዳንድ ነገር? ንገሩኛ፣ እኔ እረሳዋለሁ። ንገሩኛ። እንደው ዝም ብሎ ሳስበው ያስቀኛል። እንደ ሆዴን አመመኝ፣ እንደ ሆዴ ተሰቃየ፣ ሆዴ ተቆረጠ። ሳቁ እንዲህ ተውን ለመናው ሳቁ እንዴት ተውን ለመናው የነቀነቀው ሳቅ ንገሩኛ፣ ግለጡልኝ። መሳቅ ብቻ ነው እንዴ? መሳቅ ብቻ ሰውነትኩን ነቀነቀው። ወይ ጉድ! እንደው ትዝ ሲለኝ እቤትም ቡና እየተፈላ ቡና እየጠጣው ትዝ ሲለኝ እንደው በሳቅ እንደው መሽከምከም ነው በቃ። እቤት ትዝ ሲልዎት ይስቃሉ? አዎ ሆዴን እስከሚያመኝ ነው ምቁ፣ ከውስጤ ነው የምስቀው። ሚስትው እንደ ድሮ ሽቶ ይዘው ስትገቡ ደስ ይላታል? አዎ በሱ እኮ ነው የምስቀው። እቤቱም ሽቶ ይዘው ገብተው ቤቱንም ሲረጩ እሷንም በቁመቷ ተለበሰችው ልብስ ጋራ ቤቱንም ረጭተው እሷንም በቁመቷ ተለበሰችው ቤቱንም ረጭተው ሽቶ በቁመቷ ተለበሰችው ልብስ ጋር ሳርከፈክፍ ጥሩ ምግብ ታበላኛለች አላሉ? እሱ እኮ ነው ያሳቀኛው። በቀደም ዕለት ምን ሆነ መሰሎት? ባለቤቴ ምሳ አቅርቢልኝ አልኳት። ምሳ የለም አለችና ቁጭ አለች አውቃ። ከዛ ከጉያዬ ውስጥ መዥረጥ አረኩና ሽቶውን ነስነስ ቤቱንም ረጩ። አዎ እሷንም ነስነስ ተለበሰች፣ በቁመቷ ተለበሰችው ልብስ ጋር አርከፈከፍኩኝ። ከዛ በኋላ ቆንጆ ምግብ ሊመጣ ነው። ወዲያውኑ ከየት መጣ ሳልል እንዳለ ገበታውን እንዳለ ምግብ በምግብ አደረገችው። ጉድ! እሱን ሳስብ ስቃለሁ። የልጆቹ እናት አይደለች? ናት። የልጆቹ እናት አይደለችም ወይ? አዎ፣ የሁለቱ ልጆቹ እናት። አዎ። አሁን በቀደም ዕለትም እንደው ላቅፋት ስል እምቢ አለች። እዚህ ቤት መታ ታውቀኛለች። ላቅፋት ስል እምቢ አለችኝ። ላቅፋት ስል እምቢ አለችኝ። እሺ። ከዛ መዥረት ጣረኩና ያንን ሽቶ ቤቱንም ረጩና እሷንም ሲነሰንሱ ቆንጆ ምግብ አቀረበች። ምግብ ብቻ አይደለም ላቅፋት ስል እምቢ አለች። መጀመሪያ ይኸው ከምግቡ በኋላ ላቅፋት ስል እምቢ አለች። አሃ ይሄ አመልዋ ነው አልኩና ከጉያ ውስጥ ዣጥ አረኩና እንደው ይሄንን ሽቶ
መሽነሽነሽነሽነሽነሽነሽ ሳረገው ባለቤቴ ብላ ራሷ ጥምጥም ማለች። ሽቶው ተመጅልጦ ሲወጣ ኧረ አስቁም እንደ እርስዎ እኔ ሁሉ አስቁም እንደ እርስዎ አያስቆትም። በሽቶ ብቻ ነው የምትገዛውት እሷ። ይሄን ሳስበው ነው የምስቀው። እኔ ጋር ሽቶ አልመጣም እስካሁን። ምን አለ እድርተኛው ተሰብስቦ እርሶን እየጠበቀ ነው። ቶሎ ኑ ተባልኩኝ። እሺ ሰላም፣ ደህና ሁኑ፣ ደህና ሁኑ። ሰላም ግቡ። እሺ እሺ። እውነት ነው የእድር ዳኛ አይደሉም እንዴ? ዋና የእድር ዳኛ አይደሉም ደግሞ መመዝገቢያውን ይዘው። ደህና ዋሉ፣ ሰላም ሁኑ፣ ሰላም ግቡ። ደግሞ ይሄን መመዝገቢያውን ይዘዋል። ዋና የእድር ዳኛ አይደሉም እንዴ? ሰላም ሁኑ፣ ደህና ዋሉ፣ ደህና ዋሉ። አቶ ቁምቢ ደህና ዋሉ፣ ደህና ዋሉ። ዞሯል ልጃቸው። ኧረ ሄዷል። አብረው ነው አላገባም አለ። አብረው ነው የሄዱት፣ አብረው ነው የመጡት፣ አብረው ሄዱ ከጋሽ ቁምቢ ጋር ከልጃቸው ጋር። እሳቸው ያሉኝን አላገባም። 4 ባቡር ወፍጮ እህል የሚፈጭ ወፍጮ እህል የሚፈጭ 4 ባቡር አላት። ባቡር ወፍጮ ታውቂያለሽ? 4 ባቡር ወፍጮ 4 ባቡር ወፍጮ 4 ባቡር ወፍጮ እህል የሚፈጭ አላት። ደግሞ 4 መኪና አላት። 4 መኪና አላት። ታዲያ ምን አሉት እርሶ? እሷን አግባ ብለው ልጄ ብለው ደበደቡት። ሊገሉ እዚህ እኔ ቤት አንጥተው ነው በእግራቸው በእግራቸው ቆዳ ጫማ ይሄን አጥንቱን ሁሉ እያደቀቁ። ልጃቸው አይደለ እንዴ ይምቱት? ምን ችግር? በዚህ መመዝገቢያ በያዙት እያደቀቁ ደበደቡት። እንዴ ልጃቸው ነው እንጂ ይቅጡት። አላገባም አለ። እሳቸው ያሉትን አላገባም አለ። እማማ ዝናሽ አግባ ያሉት እማማ ዝናሽ እሳቸው ይኸውልዎት አሁን ሁል ጊዜ የሚሉት ማለት ነው እድርተኞቼ በሙሉ ወቀሱኝ፣ ለምን ልጃቸውን አይድሩም እየተባልኩኝ ነው የሚሉት።